ቤተሰብ ፊቲ ለአብርሽ በሉ፣ ፊቲ ለአብርሽ ጉንጫ በሉ። የአብርሽ ጉንጫ በቃ የመገናኛ መናራ ሆኗል። ቤተሰብ ስንት ሴቶች መጥቶ እሱ ሲስሙ ሰው እንዴት ዝም ይላል? ወንድ ልጅ እንዴት ራሱን አያስከብርም? የምሬ ነው ምላችሁ። ፍቅር ስማ ስትሄዳ ድርቅ ብሎን የቀራ ማለት ነው። ድርቅ ብሎን የቀራ እናንተ ፍቅር እስከ ወደ ውስጥ እስከምትገባ ድረስ ቆሞን የቀራ ቤተሰብ ምን ይባላል? ፍቅር ድብን እያለ ለአብርሽ ስሜት አላት፣ ታፍቅራለች። አሁንም የሆነ ነገር የቀራ ነገር ሞ አለ ቤተሰብ ፍቅር ጋር አብርሽም እንደዛው ማለት ነው። ጉድ በጎንደር የምትሉ አሁን ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ከች ብዬላችሁ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውዶች ማለት ነው። አበረታቱ የኔ ውዶች፣ ስወዳችሁ ጌታን አበረታቱ። እንግዲህ ዛሬ ትላንትና አልተመቸኝም ምንም ማለት ነው። ቤተሰብ ቢዚ ነበርኩ። በፍቅር ቤት የተለቀቀ ቪዲዮ እንዴት አያችሁ? ፍቅርዬ ለምን ወደዚህ እንደመጣች እኔ ገብቶኛል። ፍቅርዬ የኔ ስማርት የኔ ጀግና ሴት ይመችሽ፣ ሂጅበት። ይሄ ወንድ አይደለም እኮ ወንድ አልጫ። የምሬ ነው የምላችሁ። ሚስቱን ክዶ የሄደ ወደ ሌላ ሴት፣ ልጁን ክዶ የሄደ ወደ ሌላ ሴት፣ ይሄ ወንድ ነው? ሩታ እኮ ለአንተ ብዙ ዋጋ የከፈለች ሴት ናት። ገባ አይደለ? እዚህ ደረጃ ላይ ያደረሰች ሩታ ናት። በሩታ ምክንያት እዚህ ደረጃ ላይ ደርሰሃል። ገባ አይደለ? አሁን ዛሬ ትልቅ ደረጃ ስትደርስ ጥሩ ነገር ስትይዝ ዛሬ ሩታ ከህይወት አስወጣ። ክፉ ሴት መጥፎ ሴት አደረካት። ፈጣሪ ደግሞ ከላይ ለሷ ጥሩ ነገር ይሰጣል። አንተ ሁሌ በሄድክበት ቦታ ስለ ሩታ መጥፎ ነገር አስባ። አንተ ገባ አይደለ? ፍቅር በደንብ ታውቃለች። የወለደች እናት ስለሆነች ለሴት ልጅ ትረዳለች። ምክንያቱ እሷም የልጅ እናት ስለሆነች ማለት ነው። ፍቅርዬ በጣም ነው ማደንቅሽ፣ የኔ አስታዋይ፣ የኔ ጀግና ሴት። አብርሽ ማለት ወንድ እኮ አይደለም። ወንድ ማለት ራሱን ሲያስከብር፣ ሚስቱን ሲያስከብር፣ ትዳሩን ሲያስከብር ነው ወንድ የሚባለው። ይሄ ወንድ ነው ብላችሁ አብርሽ ጀግና የምትሉ የቱ ጋ ነው ጀግንነቱ? በሴቶች ህይወት ላይ ስለተጫወተ ነው ወንድ ነው የምትሉ ጀግና የምትሉ? እስኪ ንገሩ። የምሬ ነው የምላችሁ። አብርሽ የምታደንቁ በምን አይታችሁ ነው የምታደንቁ? በሴቶች ህይወት ላይ የተጫወተ ነው እንዴ? ሚስቱና ልጁን ትቶ እኮ ነው ወደ ሌላ ሴት፣ ሚስቱና ልጁን ትቶ እኮ ነው ወደ ሌላ ሴት የሄደ ሰውዬ እኮ ነው አብርሽ ማለት። ገባችሁ አይደለ? ሁላችንም እኮ በሩታ ያደገ ሰው የለም። እኛም እኮ በሩታ ምክንያት ነው እዚህ ደረጃ ላይ የደረስን። እውነት ለመናገር አብርሽም በሩታ ምክንያት ነው እዚህ ደረጃ ላይ የደረሰ። በጣም ታዋቂ የሆነ ማን በፊት የሱ ዩቱብ የሚከተለው? እውነት እናወራ ከተባለ ምንም እኮ እይታ አልነበረ። ወይን 30 ሺህ ወይን 40 ሺህ ነበረ የሱ እይታ ማለት ነው። ለምን ተዋሻላችሁ? እውነት ተናገሩ። ሩታ ከመጣች በኋላ ነው አብርሽ የፋመሴ ሰብስክራይብ ግማሽ ሚሊዮን የገባ ማለት ነው። በሩታ እኮ ሩታ ትልቅ ደረጃ አድርሳ ዛሬ እሱ ሩታ መጥፎ ሴት እንደሆነች ክፉ ሴት እንደሆነች እያስደረገ የልጁ እናት። ነገ እኮ ለአንተ ምን አይነት እንጃ አላቅም። ቤተሰብ እኔ ለእኔ ይከብደኛል እንደ አንድ ሰው ማለት ነው። ለልጁ ምን አይነት ትምህርት እንደሚሰጠው አላቅም። ነገም ያንተ ልጅ ነገ ይህን ቪዲዮ አይቶ ምን ይማራል ካንተ? ምን አይነት አመለካከት ይሰጣል አብርሽ ማለት ነው። እንዴት ነው አንተ እንደ ወንድ ቆፍጠን ማቴ ነው? ይሄ ወንድ ነው ብላችሁ ነው እዚህ ሰውዬ ለምትጣሉ? ስንት ቆንጆ ቆንጆ ወንዶች ሞልተዋል እኮ። አብርሽ አሁን ስለፋመሰ ትልቅ ደረጃ ላይ ስለደረሰ ነው ሴቶች በዚህ ልክ አብርሽ ላይ ልጥፍ የሚሉ ማለት ነው። እድሜ ለሩታ። ሩታ ናት እዚህ ደረጃ ላይ እሱን ያደረሰችው። እውነት ለመናገር እሱን ያደረሰችው ሩታ ናት። ጀግና ናት። ዛሬ አንተ እሷ ልትጥሎ ጎንበስ ቀና ያልከን ያለው ማለት ነው። መቼም ሩታ ከሰው በታች አትሆንም፣ ከፍ ነው የምትሉ ሁሌ ማለት ነው። ገባ አይደለ? ፍቅር ሩታን ስላገዘች አንቺ ለሩታ ተወግነሽ ነው። ከሩታ በፊት እኮ እኔ ነው የምታቂ ያለ ነበረ። ይኸው በሱ ቦታ
ፍቅር ለሱ ብትሆን ግን አንተ ደስተኛ ነው። ሚስቱ ክፉ ሴት ብትሆን አንተ ደስተኛ ትሆናለህ። እንደዛም መቼም አይሳካልህ። ገባህ አይደለ? ፍቅር ታውቃለች። የልጅ እናት ናት። በደንብ ብዙ ነገርም ታውቃለች። ኢማሙ ምን እንደሆነ በደንብ ታውቃለች። ለኤቴ ነው አለች እኮ ፍቅር ይመችሽ የኔ ቆንጆ ማለት ነው። የመሬ ነው የምላችሁ። አብርሽ ማለት ገባችሁ አይደለ? ገንዘብ እና ገንዘብ የሚወድ ሰውዬ እኮ ነው። ጀግና ጀግና የምትሉ ማለት ጀግንነቱ ምን ጋር ነው? እስኪ በሴቶች ህይወት ላይ ስለተጫወተ ነው ጀግና ጀግና የምትሉ የሚዲያ መሪ የምትሉ ኢዲሜ ለሩታ ታዋቂ ያደረገችው እዚህ ደረጃ ላይ ያደረሰችው ሩታ፣ ገንዘብ እንደሚይዝ ያደረገችው ሩታ። ዛሬ ሩታ ተክዳ ይኸው ማንኛውን ሰው አፌን የከፈተበት እሱ ሚስቱን እያስረገጠ እሱ ገንዘብን ያገኛ በያወሩ ማለት ነው። ገባችሁ አይደለ? አብርሽ ምኑ ጋር ነው ጀግና? በሴቶች ህይወት ላይ ስለተጫወተ ነው ጀግና? አረ ፍቅር ይመችሽ፣ ይጅበት የእጁን ያገኛል አንድ ቀን ማለት ነው። የሩታ እንባ ደግሞ የት ደረጃ እንጃ የት ደረጃ እስከሚያደርስክ ማየት ናፈቀኝ። ፈጣሪ ለሁላችሁም ጤና ይስጠን። ግን የአብርሽ መጨረሻ ማየት ነው የሚናፍቀኝ። ቤተሰብ መጨረሻ ምን ላይ እንደሚወርቅ ማለት ነው። የሩታ ግፍ ደግሞ ምን እንደላይ እንደሚያደርግክ አታውቅም። ገባ አይደለ? አንተ እኮ በሩታ እኮ በጣም የተጫወትክ በጣም ማለት ነው። በሰው ዘንድ እሷን ለማሰደብ ከኤትክ ጀምራ ማለት ነው። ገባ አይደለ? ምን አይነት አስመሳይ ነው ግን። እስኪ እንደ ኤፍሬም ቆፍጠን በለው፣ እንደ ወንድም ቆፍጠን በላ። አንተ ሁሌ በሰው ነው እንደምትመራው። እስኪ ራስን አስከብረው። ማንኛውም ሴት እየመጣ ያንተን ጉጫ የሚስሙበት ምንድን አንተ ወንድ አይደለ? እንዴት ነው ራስክን አሳልፋ ለሴቶች የምትሰጠው? ማንኛውም ሴት የመጣች ነፂ ትስማሃለች፣ ሄርሜላ ትስማሃለች፣ ፍቅር ትስማሃለች፣ ሩታ እሽ ሚስቱ ናት ትስማሃለች። አንተ ምንድን ነው ያንተ ጉንጫ እንጂ የመገናኛ ምንድን ነው የሚባል የመገናኛ ጉንጫ ነህ እንዴ? ጌታ መናራ ነው እንጂ የመገናኛ መናራ ነው እንዴ ያንተ ጉንጫ? የምሬ ነው። እኔ በሳቅ ሞትኩ ቤተሰብ። አረ ሴቶች እኛንም አታሰድቡን። እግዚአብሔር ፍቅር ሂጅበት። በተለይ አብርሽ ያንተን ጉድ መጨረሻ ማየት ናፈቀኝ። ምን ላይ እንደምትደርስ ማለት ነው። እኔ ማቸም ከዚህ ሚዲያ አልጠፋው ማቸም ማለት ነው። የአብርሽን መጨረሻ እስከማለት ድረስ ቤተሰብ ገባ አይደለ? ለሩታ ምን አክል አንተ ጥላቻ እንዳለ ከኤትክ ጀምራ ማለት ነው። ገባ አይደለ? ኢድሜ ለሩታ በለው። እኔ ነኝ እኮ እናንተንም ያመጣው። እንዴት ነው እኔ እንትን አክስም ያላችሁ? ፍቅርንም ያመጣው እኔ፣ ሄርሜላንም ያመጣው እኔ እነሱ በኔ የተጠቀሙ አንተ እኮ ነው በሴቶች የምትጠቀሙ። ገባ አይደለ? በተለይ ሩታ ናት አንተ እዚህ ደረጃ ላይ ታዋቂ ያደረገች። ገባ አይደለ? አመጣ እንጂ ሩታ ናት እኮ ታዋቂ ያደረገች። በውሸት የአዲስ አበባ ልጅ ነሽ ብለሽ ነይ እያልክ አንተ አፍቅረሽ ነይ እያልክ አንተ ልጅቷን አስረግጣ ከቤተሰቦቿ አርቃ ለአንተ ብላ ብዙ ዋጋ የከፈለች ሴት ናት ሩታ። ለአንተ ብላ ብዙ ነገር እንትታ ወደ አንተ የመጣች ሴት ናት። አንተ ነክ እሷን የካድክ። ገባ አይደለ? አስመሳይ ማለት